አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኔና ሰብሪና ደህና ነን አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱን ከልብ አመሰግናለሁ። ሸር አድርጉልኝ ውዶችዬ። ተይቴ ይሄ የምታዩት ቦታ ቤትም አለው እንደምታዩት ዘመም ያለ ቤት አለው። ከ40 ምናምን ቆርቆሮ በላይ ነው እና ይሄንን አንድ እህቴ ልትገዛው ነው። እህቴ ናት፣ ቤተሰቤ ናት። ልትገዛው ኢንሻአላህ ባላህ ፈቃድ አላህ ያሳካላትና ትንሽ ዋጋ ቢቀንስልን እያልን ነው። 570 ሺህ ነው ያለን ማለት ነው። 150 ካሬ ላይ ነው። ከላይ መንገድ አለው። ሰፈር ውስጥ ነው ያለው ማለት ነው ዶችዬ። እና ቤተሰብም አይቶ ቆንጆ ወሳኝ ነው፣ ደህና ነው፣ ዋጋውም አሪፍ ነው። ትንሽ ቀነስ ቢያደርግልን እንከራከራለን ብለናል ኢንሻአላህ። እንደምታው ሰፈር ውስጥ ነው። በጣም ያምራል። ሀሮ ሀገር ነው። የኮምቦልቻዎች ታውቁታላችሁ። ከመንገድ በላይ ነው። ምስረታ ማለት ነው። ምስረታ ያው ምስረታ በጣም ብዙ ሰው የሚኖርበትና የሰፈረበት ነው። እንኳን ምስረታ ላይ ከመንገድ በታች ራሱ ያስፈራል የሚባለውን ቦታ ላይ ሰው እየኖረበት ነው ማለት ነው። እስካሁን ድረስ ምንም የለም። ኢንሻአላህ ዱአ አድርጉ ማለት ነው። እና ይሄ ደግሞ የምታዩት 3 ክፍል ነው። ሻወር ቤት አለው፣ ሽንት ቤት አለው በውስጥ በኩል። ሻወር ቤቱም በጣም የሚገርማችሁ ነገር በውስጥ በኩል አለው። ሻወር ቤትም በጣም ቆንጆ ጽድት ያለ በቃ ምን ልበላችሁ አሰራሯ ማለት ነው። ተለስናለች እንደምታዩት ተመርጎ ተለስኗል። 3 ክፍል ነው እንደነገርካችሁ። ሳሎን አለ፣ እቃ ቤት አለ፣ መኝታ ክፍል አለ፣ ሻወር ቤት እና ሽንት ቤት አለው። እንደምታዩት ውሃ ልክ ታስሮ ተመርጎ ተለስኗል። በጣም ነው ጽድት ያለች ናት። በነገራችን ላይ ዋጋዋ ራሱ በጣም ነው የተመቸኝ። 1.200 ሺህ ብር ነው። ከኔ ወደዛ 3ኛ ደረጃ ላይ ነው ያለው። እዚሁ ይሄ ቅርብ ነው። እኔ ወደዛ ነው ቢያንስ 1-3 ቤት አልፈን ነው የምናገኘው ማለት ነው። ይሄንን ለመኖሪያ የምትፈልጉ እውነት ለመናገር ይሄ ወሳኝ ነው ብትገዙት። እንደምታዩት ውጩንም ቆንጆ ነው። በቃ ወሳኝ ቦታ ላይ ነው። 3ኛ ደረጃ ላይ ነው ያለው። ገዝታችሁ ቢያንስ ይሄ ግርፍና ማን ነው ጅብሰን ኮርኒስ በራችሁን እንትን ብላችሁ ሽንት ቤት ሴፍቲያችሁን አሰርታችሁ አሁን ቆርቆሮ መምታት ምናምን መስራት ስለማይቻል ይሄን ገዝታችሁ ብታበጃጁ የተሻለ ነው። ዋጋው የመጨረሻ ዋጋው 1.200 ሺህ ብር ነው። በጣም የወደድኩት እንትን ነው ወላሂ ለመኖሪያ። አሁን እኔ እህቴ ያንን የምትገዛው የመጀመሪያውን ያሳየዋችሁን ያው እሷ ቤት አላት። ቤት ስላላት ብሩ እንዳይጠፋባት ለትርፍ እንዲሆናት ስለሆነ የምትፈልገው ያ ለሷ በማይጎዳት መልኩ ይበቃታል እንጂ ይሄ ራሱ በጣም ወሳኝና ቆንጆ ነገር ነው ማለት ነው። እና ለመኖሪያ ለእናንተ ግን መኖር ለምትፈልጉ ቤታውን መስራት ክልክል ነው። ህጋዊ ላይ ለመግዛት ደግሞ በጣም በውድ ገዝቼ እንዴት ነው የምሰራው ለምትሉ ልጆች ይሆናቸዋል። ምክንያቱም እኛም ምስረታ ላይ እየኖርን ነው። አልሐምዱሊላህ ቁጥርም ተሰጥቶታል። ስለዚህ መግዛት የምትፈልጉ ልጆች ካላችሁ ይሄንን ቁጥሬን አስቀምጥላችኋለሁ። እውነት ለመናገር በጣም ወድጄዋለሁኝ። ከፈለጋችሁት ታናግሩኛላችሁ ማለት ነው። እናንተ ማስገረፍ ጅብሰን ነው የሚቀረው። እንደገና ደግሞ ኮርኒስ ነው፣ በር ነው። ከዛ ውሃ እንትን ነው ውሃ ማነው ሴፍቲ ነው የምታሰሩት፣ የሽንት ቤት ሴፍቲ ማለት ነው። ከዛ ውሃችሁን ታስገባላችሁ ምናምን በቃ አለቀ። እውነት ጽድት ያለች ቤት ናት ማለት ነው። እና ይሄን የምትፈልጉ ካላችሁ ዋጋ 1.200 ሺህ ብር ነው መግዛት ለምትፈልጉ ማለት ነው። ሲቀጥል ደግሞ ህጋዊ ቦታ የምትፈልጉ ልጆች ህጋዊ ቦታ በአዲስ አበባ መውጫ በቀበሌ 8 ወደዛ ታይሄቴ በማርያም ወደዛ ማለት ነው። ኮምቦልቻን የምታውቁት አካባቢውን ታውቁታላችሁ። ከ1.400 ሺህ ብር ጀምሮ ታገኛላችሁ። እንደ ቦታው አቀማመጥ 20 ሜትሩ ላይ ምናምን የሚባል ስላለ ወደ ውስጥ ገባ ያለውም እንደዛ ስላለ ከ1.400 ሺህ ጀምራችሁ ህጋዊ ካርታና ፕላን ያለው ይገኛል። መግዛት የምትፈልጉ ልጆች አናግሩኝ ማለት ነው። ወደ አዲስ አበባ መውጫ በቀበሌ 8 ማለት ነው አለ። መግዛት የምትፈልጉ አናግሩኝ ማለት ነው። እንዲሁም ደግሞ ዩኒቨርሲቲውን ካወቃቸው በዩኒቨርሲቲው አካባቢ ብሎኬት ቤቶችም የተጀመሩበት አሉ ምናምን እና በዛም አካባቢ እንደዚሁ ከ1 ነጥብ ጀምሮ ካርታና ፕላን ያለው ወደ ውስጥ ገባ ያለ ወይም 20 ሜትሩ ላይ የመንገዱ ልዩነት ይኖረዋል። በዛ ዋጋ አለ ከ1 ነጥብ ጀምራችሁ ካርታና ፕላን ያለው ማለት ነውና ያው ለኛ ወደዚህ ላለ ሰው ያንን ቦታውን ብዙም ስለማይፈልጉት ወደዚህ ያለው ነው ወደኛ አካባቢ። ወደዛ ግን ያለው ሰው መጥቷውን ገዝታችሁ ለመስፈር በጣም ወሳኝ ነው። እውነት ለመናገር በተለይ ካርታና ፕላን ያለው ከሆነ ወሳኝ ቦታ ነው ማለት ነው። የምትፈልጉት ቦታ ንገሩኝ። ብዙ ልጆች ከእኔ ህጋዊ ቦታ እፈልጋለሁ ቁጥርሽን ምናምን ለምትሉኝ
ቁጥሬ አለላችሁ ፕሮፋይሌ ላይ ስር ላይ ብትሄዱ እዛው ታገኙታላችሁ። እንዲሁም ደግሞ ሁሌም ቪዲዮ ስለቅ እኔ ቁጥር አስቀምጣለሁኝ። ሴቭ እያደረጋችሁ በዋትሳፕም በኢሞም ማግኘት ትችላላችሁ ማለት ነው። እና ይሄን ይመስላል ውዶች። ይህች አሁን በውሃ ልክ የምታዋት በውሃ ልክ ትነሳለች፣ ቀጥ ትላለች። በቃ ውሃ ልክ ብቻ አሳስራ እሷ በ8ም ከዛም በላይ ትሸጠዋለች ማለት ነው። እህቴ ይሄንን ለመኖሪያ ሳይሆን ቤት ስላላት ለትርፍ ነው የፈለገችው። ስለዚህ ቢያንስ አሁን 5 ከ70 ብለውናል። ትንሽ ቀነስ ቢያደርግልን ያው በ5ም በማን ነው በ6ም ከዛም በላይ ቢገዛ አይጎዳም። በነገራችን ላይ ሰውየው ልጁ ሊሄድበት ነው ሄዶበት ይበለው ብሩን ስለፈለገው አፋጣኝ ስላለ ነው እንጂ ቤትቷ እንትን በነገራችን ላይ አበጃይታችሁም እንዲሁም እንዳለ ከዚህ በላይ ይሸጣል። ገባችሁ? ነገር ግን አንዳንዴ ቻኩላችሁ ልሸጡ ስትሉ ከስክሳችሁ ስለሆነ በዛ ምክንያት ነው ሰውየው የሚሸጠው። ትላንትና የሚገርባችሁ ነገር አባቴ የማይቶላት ነበር ለእህቴ። ደህና ነው፣ ወሳኝ ቦታ ነው፣ ብትገዛው አይጎዳትም ነው ያለኝ። ውሃ ልክ አሳስራ ለትርፍ ስለሆነ እሷ ከኖረችበት ታስመርግና ታስገርፈዋለች አለ። ስለማትኖርበት ግን ውሃ ልኳን አሳስራ አቅሟ ብሯንም እንትን እንዳትል ለሚፈልግ እንደዚህ አስገርፎ ለመግባት የሚፈልግ ወይም አስመርጎ ለመግባት የሚፈልግ ይገዟታልና ይሸጣል ምናምን አለኝ። አባቴን አሳየሁላት ማለት ነው ውዶችዬ። ይህን ይመስላል። እኔን ማግኘት ወይም ደግሞ ቦታ ለምትፈልጉ ህጋዊም ምስረታ ቦታው ላይም እንዲሁም ደግሞ ምሪት ላይም የምትፈልጉ ልጆች ካላችሁ አናግሩኝ። ወሳኝ ቦታ አሉ። አሁን ምክንያቱም እስከዛሬ ብዙም ሰው የሚያመጣልኝ አልነበረም። አሁን ኢንሻአላህ ቦታ አመጣላችኋለሁ ባላ ፈቃድ ማለት ነው። ሼር አድርጉልኝ፣ ላይክም እያደረጋችሁ አበረታቱኝ። ለእናንተ ይሆናል ያልኩትን አቀርብላችኋለሁ። እናንተ በምርጫችሁ ትገዛላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሼር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።